እጅግ አስደናቂ የሆነ ትዕግስቱን መልአክ የመሰከረለት ቅዱስ አባት እንኳን አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም ሰብስክራይብ አድርጋችሁ በመጀመር ቪዲዮውን ላይክ በማድረግ ድጋፋችሁን እንድትገልጹልኝ ጠይቃችኋለሁ። ጥቅምት 8 በዚች ቀን ትዕግስት ደግነቱ አርምሞ ትርፋቱ ከመነገር በላይ የሆነ በነበረበት 4ኛው መቶ ክፍለ ዘመን ውስጥ እንደ ኮከብ ያበራ የቅዱስ መቃርስ ገዳመ አስቄጥስ ካፈራቸው እልፍ አላፋት ቅዱሳን ውስጥ አንዱ የሆነ ሊሰራ የማይወድ አይብላ የሚለውን መለኮታዊ ትእዛዝ ለመፈጸም ሰሌን እንቅብና ሰፌድ እየሰራ እየሸጠ ይመጸውት የነበረ አንድ ቀን የሰራውን እንቅብ ለመሸጥ ወደ ገበያ ሲሄድ የኔ ቢጤ ወይም ነዳይ አግኝቶ የእግዚአብሔርን ስም ጠርቶ ሲለምነው ሌላ ነገር አልነበረውምና የያዘውን እንቅብ የሰጠው። ነዳዩ ግን እኔ የምፈልገው የሚበላ ነገር ወይም ገንዘብ ነው፣ እርሱ ከሌለ ግን ተሸከመኝና ወደ ገበያ ወሰደኝ አለው። የነዳዩ አካልም እጅግ የቆሰለ እንኳን ለመሸከም ለማየት እንኳን የሚከብድ ቢሆንም ጻድቁ ግን በደስታ ተሸክሞት ወደ ገበያ ወሰደው። የኔ ቢጤውም ከጻድቁ ጎን ቁጭ ብሎ ቢለምንም የሚሰጠው አልነበረምና ጻድቁም አንድ እንቅብ ሲሸጥ የኔ ቢጤው ስጠኝ ባለው ጊዜ በደስታ የሰጠው። ሁለተኛ እንቅብ ሲሸጥም እንዲሁ ስጠኝ ሲለው በደስታ የሰጠው። እንዲህ እያደረገ የያዛቸውን 5 እንቅቦች ገንዘብ ሁሉ መቀበል ሳያንሰው ወደ አመጣህ ቦታ ተሸክመ መልሰኝ አለው። የጻድቁ ትዕግስትም እጅግ ይደንቃልና በደስታና በፍቅር ተሸክሞ ወደ ነበረበት ቦታ መልሶ ውረድ ባለው ጊዜ አልወርድም ያለው። እርሱም ለረጅም ሰዓት ተሸክሞ ከቆየ በኋላ በራሱ ጊዜ የወረደለት። ጻድቁም ለማየት ዞር ሲል ምንም ነገር አልነበረምና ወደ ሰማይ ቀና ሲል ግን ያየውን ነገር ማመን አልቻለምና በድንጋጤ መሬት ላይ ተደፋ። ያን ሁሉ ጊዜም የኔ ቢጤ መስሎ ሲፈትን የነበረ ሰው ሳይሆን የመላእክት ሁሉ አለቃቸው ሊቀ መላእክት ቅዱስ ሚካኤል ነበርና ከወደቀበት አንስቶ ፍሬ ትዕግስትህና ደግነትህ እጅግ ግሩም ድንቅ ነውና ዘወትር ከአንተ ጋር ነኝ ብሎት የተሰወረው። እርሱም በደስታ ወደ በዓቱ ገብቶ ተረፈ ዘመኑ ሁሉ በአርምሞ ኖሮ በዚች ቀን በክብር ያረፈ ታላቁ ቅዱስ አባ አጋቶን ባህታዊ ዓመታዊ በዓሉ ይታሰባል። ቅዱስ መጥራ አረጋዊ፣ ቅድስት ሶስናና ልጆቿ፣ አባ ሆርና ቅድስት በላጊያ ሰማዕትም በዚች ቀን ዓመታዊ በዓላቸው ይከበራል። ቅዱስ ሙሴ ሊቀ ነቢያት፣ ቅዱሳን ኪሩቤል አርባዕቱ እንስሳ፣ አባ ብሶይ፣ አቡነ ኪሮስ፣ አባ ሳሙኤል ዘደብረ ቀለሞንና ቅዱስ ማትያስ ሐዋርያ ከ72ቱ አርድእት ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳንን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን።